ቅዳሜ ከሰዓታችን ቀጥሏል እንግዲህ በፕሮግራማችን መግቢያ ላይ እንዳልነው የዓለም የእናቶች ቀን ነገ በዓለም አቀፍ ደረጃ ይከበራል ቅዳሜ ከሰዓት ደግሞ የእናቶችን ቀን ለማክበር ከአዲስ አበባ ወጣ ይላል ወዴት ወደ ናዝሬት አዳማ አው ምን አለ እዛ አንድ ብዙ ልጆችን ያዋለዱ እናት አሉ ስለዚህ እስቲ ናዝሬት እንሂድና እሳቸውን እንኳን አደረሰው እንላቸዋለን ስለዚህ ፕሮግራሙን አብረን እንከታተል መርሃባ አብራችሁን ቆዩ Sajirti talti Sajirti yondufti አቤት በጣም ተወጂ ሙዚቃ ነው አው ስቱዲዮ እንግዲህ ሆነን በቅዳሜ ከሰዓት ስለ አዳማ ናዝሬት ብዙ ጊዜ እናወራለን ታዲያስ ከዘፈን ጋር በጣም የናዙ ልጆች ይያል አዎ የናዙ ልጆች ይያልን ዳንሳቸው ምናምን ይያል እውነትሽ ነው ዛሬ ተገለጸ ዛሬ አዳማ ተከሰተ ለምን ይሆን ምን እግር ጣለን ምን እግር ጣለን እንግዲህ ነገ የእናቶች ቀንም አይደለ እውነት ነው ስለዚህ ለብዙ ልጆች እናት የሆኑ እናትን እናገኛለን እውነት ነው እኔ እናት እንግዲህ በጣም የበርካታ ልጆች አዋላጅ እንደሆኑ ይነገራል እንደ እናታችን ብለውም የሚያስባቸው እሳቸው ነው ሁለተኛ ደግሞ እንደሰማነው እሳቸውም ልጆቼ እንደሚሏቸው ሰምተናልና በጣም የተለዩ በጣም ብዙ ታሪክ ያላቸው ብዙ ልጆችን ያዋለዱ እናት ናቸው ስለዚህ እናቶችን ቀን እሳቸው መምረጣችን ተገቢ ይመስለኛል በቃ ትክክለኛ እናት ሁሉም ትክክለኛ እናት ነው ግን ደግሞ እማማ ለዚህ ቀን ለኛ ፕሮግራም እንዲሆኑ መረጥንና አዳማ ተገኘን እማማን ስትሄደ በጣም ምን ይላል እንዴ ረምንም አይለንም ከመንገድ አዳማ ናዝሬትንም ዞር እንበልባት ዞር እንበልባት ክረምቱን በናዝሬት ተናስተልን ማይ አቤት እንደምንኖት ማይ ደላኖት እንደምናሉ እናታችን እንደምንኖት እኔና ደላኖት እንደምናሉ ሰላም ኖት እግዚአብሔር ይመስገን እማ እንዴት ነው ደላኖት እግዚአብሔር ይመስገን እንዴት ነው ደላኖት እግዚአብሔር ይመስገን እንዴት ነው ደህና ናቸው እግዚአብሔር ይመስገን እንኳን ደህና ሰላም ብለናል ሁላችሁም በግራ በቀኝ ያላችሁ አማን ናችሁ ይሁን ለማማ ልጅ ነው ዛሬ እኔና ጸግዬም የማማ ልጆች ነን ተቀላቅለናል ሌሎችም አልመጡም እንጂ እናንተ ብቻ አይደላችሁ አረ በስማ አይደለ አይደል ሁሉም ቢመጡ ደምብላችሁ ብትነግሩኝ ነው ድንኳን አስጠዬ አስጠብቀላችሁ ደሞ ለዛሬ አመት እንደዛ እናረጋለን ለዛ ያድርሳል ፈቃዱ እሱ ነው አሜን ባወሳ ወዳለው ደግነቷ ብዙ መሆኑን አውቃለው ወላጅናት ትሰለች ከራሷ አስበልጣ ልጇን ትወዳለች የእናቱ ለታዋን ባወሳ ወዳለው ደግነቷ ብዙ መሆኑን አውቃለው ወላጅናት እንኳን ፍጹም አትሰለች ከራሷ አስበልጣ ልጇን ትወዳለች ያው እንግዲህ ዛሬ አዳማ ናዝሬት የእናቶች ቀንን አስመልክተን ወደ 40 አመት ገደማ ብዙ እናቶችን ያዋለዱ የብዙ ልጆች እናት መሆን የበቁ እምዩ አሰፋ ጋር በቤታቸው ተገኝተናል እዚህ ጋር እናቶች ናቸው ጥቂት ናቸው ወክለው ነው እንጂ በጣም ብዙ ናቸው በተወካይ ነው እዚህ ጋር ደግሞ ያሉት እንዳሉ የሳቸው ልጆች ናቸው እና በእናቶች ቀን እዚህ ስለተገኘን በጣም ደስ ብሎናል እማዬ አቤት እንዴት ነው ታዲያ ደህና ነኝ እግዚአብሔር ይመስገን እንግዲህ በማዋለድ ስራ ከባድ ይመስለኛል ሳስበው ምክንያቱም ይሳካል አይሳካልም አለና ትክክል እስቲ ስለቆዩበት ይሄን ሙያ እስቲ ያጫውቱ እንዴት ነው እኔ በርግጥም በዚህ ሙያ ላይ ስሰራ እንከን አልገጠመኝም
እግዚአብሔር የተመሰገነ ይሁን እኔ እንኳን ምንም የገጠመኝ ነገር ይሄ ነው ማለት የለኝም ክፉ ነገር አልገጠመኝም በማዋለድበትም በጥሩ ሁኔታ ገባለሁ እመችለው ከሆነ ባቅሜ አዋልዳለሁ ማልችል ከሆነ ታቅሜ በላይ ከሆነ ወደ ሆስፒታል ይሄዳለሁ አብሬ አዋልዳለሁ ሰገብቼ ከነሱ ጋር ማለት ነው ምን ያህል ልጆች አዋለዱ ምናልባት ቁጥር የሚያውቃቸው ከሆነ መዝገብ ሳጋለልህ መዝገብ አለ እሺ በመዝገብ ላይ በማስረጃ እዚህ ጋር መዝገብ አለ አነስተኛ ነው ይሄ በጣም እንትን የሚለው መዝገብ አንድ ጠፍቶብኝ ነው እንጂ ብዙ የተመዘገበ አለ ይሄው ከዚህ ጀምሮ ማየት ትችላላችሁ እሺ እስቲ ከዚህ ጀምረሽ ይወለ እዚህ ጋር ስም አለ ቀበሌ አለ ቀን አለ ዓመተ ምህረት አለ ስለዚህ ማይገ የተወለደ ሰው እድሜው ማጭበርበሩ ነው አይችልም የልደት ካርድ ሲፈልጉ ይመጣሉ ኔጋ አይደለ አዎ መተው ከኔ ጋር ይወስዳሉ ያው ይረዳሉ የሚረዱት ነገር ለልደት ካርድ የልደት ካርድ ሲፈልግ እሱ ጋር ይመጣሉ አይገርምም ሃና አደም አለሽ የለችም 13 ቀበሌ ነው ያለችው እስቲ መጀመሪያ እዚህ ጋር መተምረቱ ስንት ነው እዚህ ጋር የእናት ስም አለ ምክንያቱም የተወለዱ ቀን የልጆቹ ስም ሊወጣ አይችልም ቀበሌ ያለ ቀን አለ ይወል እዚህ ጋር 06275 ዓመተ ምህረት እንግዲህ 75 ዓመተ ምህረት ፋይል ነው አይገርምም 75 ጀምሮ 76 ገባል 76 ገባል 76 ገባል 76 እዚህ ጋር 77 አለ አይገርምም ስለዚህ አሁን ይሄን አንዱን ማየት የምንችል ይመስለኛል በአመት ውስጥ በአማካይ 21 ልጅ እናቶችን 21 እናቶችን አዋልደዋል በአጋጣሚም በቀን 3 ማዋለድበትም ቀን ገጥመኛል አለ እዛ ላይ እዚህ ላይ አለ አዋ ተመሳሳይ ቀን ካለ በ27 እነዚህ የተወለዱበት 17 እዚህ ጋር ወይዘሮ ዋጋዬ ደስታና ወይዘሮ ሸዋዬ ይገዙ በአንድ ቀን ነው ሁለቱ የወለዱት የሉማ እዚህ ልጆቻቸው ናቸው እናቶች ልጆቹም በብዙ የሉም ብዙዎቹ በህይወትም ያሉ አሉ በቦታ ቤት ለቀውም ሌላ ጋር አካባቢ ገቡ አሉ ብዙ ናቸው ያሉት ግን እዚህ ጋር አሁን ዋጋዬ ደስታና አበራሽ አዴቦ አበቡ ኦፍሴ ይላል የሷ እናት ነች ሶስቱም በአንድ ቀን ያዋለድኩት በ27 እዚህ አቅራቢያ ላይ አንቺ ተወለድሽበት ማለት ነው በጣም ደስ ይላል እውነት በጣም ልዩ ነው እስቲ መጨረሻ ላይ እስቲ መጨረሻ 98 አለ እዚህ ጋር 98 ከዚህ በኋላ ያለ መዝገብ ጠፍቶብኛል ከ98 በኋላ ያለው መዝገብ ጠፋ ይሄም ግን ፎቶኮፒ ተደርጎ መቀመጥ አለበት ማይ ፎቶኮፒ ተደርጎ ወይም ደግሞ በስልክ ፎቶ መነሳት አለበት ያን ይሄ ትልቅ ታሪክ ሆኖ 98 የተወለደ እዚህ ጋር ስመኝ ኃይሉ ነች የመጨረሻ የዚህ መዝገቡ መጨረሻ ስመኝ ኃይሉ አሰገደች አለ እዚህ ወይ ወዘሮ ስመኝ ልጅ እናትሽ ማን ነው ስማቸው ገነት ኦብሴ ያንቺ ስም ማን ነው ሰላም ግርማ የወይዘሮ ገነት ኦብሴ ልጅ ስለዚህ እሷ ወይዘሮ ገነት የወለዱ ቀን ያሳውሳሉ እስቲ እንደው ስላለች የሚያሳውሱት ከሆነ እኔ ማስታውሰው በአጋጣሚ አሁን ዋጋዬ ደስታ ቴሌ መስራ ነች እሺ መጀመሪያ ሄድኩት እዛ ነበር አሁን ተዛ ተጠርቼ ሌላ ቦታ ገባው አበራሽ የምትባለው ጋር ገባው እዛ ገብቻችንም አየችንም አየ ሁሉንም አይቼ ተመልሼ ወደ ስራ የመጣሁ ነኝ ከዛም በኋላ መጀመሪያ ያርኩባት ቴሌ መስራው ወለደች እሷን አዋልጄ ተመልሼ ስመጣ ወደ ቤት የሷ እናት በመታይዛለች ሌላ ሰው መጥቷል እሷ የሌለችበት ለምንድን ነው እናንተ መተነኩኝ ያለች ስትጣላቸው እናቷን እኔን ያስፈልጋሉ ተፈለኩ መጣው ስገባ ቅርብ ነው ቤቱ ሮጬ ሲሄድ ምጥ ላይ ነች አሁን እነዛን አስነሳው ምን አልኩና እሷ ወለደች እሷን አዋልጄ እንደጨረስኩ አበራሽ ቤት ደግሞ እንደገና ተደወለ ሶስተኛ ማለት ነው ሶስተኛ ከዚህ ደግሞ ቃይን አጣጥቤ ምን ብዬ ቶሎ ደግሞ ስበር ሄድኩ ያችንም አዋለድኩ ይገርማል
በአንድ ቀን 3 አሁን በእግር ኳሱ ዓለም ምንድነው የሚባለው አንድ ሰው 3 ሲያገባ ሃትሪክ ሃትሪክ ነው የሰሩት ማለት ነው እውነት በጣም ከባድ ነው ያው ሰፈር ውስጥ ስለሆነ አቅራቢያም ስለሆነ በእግሬ እየሮጥኩ ነው የምሄደው ሮጣለሁ ያን ጊዜ እንዳሁንም አይደለም እግር ደህና ነበር በዛ እየሮጥኩ እየሄድኩ በቃ አሁንም ያዋልዳሉ ወይ አሁንማ በህጋዊ ነው የሚወለደው በእኛ አይደለም እኛ በፊትም እኛም በህጋዊ ነው የምናዋልደው እኛም ተመርቀን ምስክር ወረቀቱ እንትን ጋር ጠፋብኝ እንጂ ተመርቀናል በዛ በእንትን ነው የምንሰራው ሪፖርት በየወሩ ነው የምናስገባው ለጤና ጣቢያ ነው ወኪላችን እንደዛ ለመጨረሻ ጊዜ መቼ ነው ያዋለዱት ወደ 10 አመት 10 ሳይሞላ 5 ምናምን ባጋጣሚ ነው ባጋጣሚ የሆነ ሰው ጋር ሄጄ ባጋጣሚ አንድ ሰው እነሱ ፈልገውኝ ወስደውኝ ነው ወደ ምንድነው የሚባለው ወደ ቦኩ መስመር ነው ያ 11 ውስጥ መልካም ይሄንን መዝገብ ማን ነው የሚጽፍለው የእጅ ጽሁፍ ራሱ አይቻላል ድንቅ ነው በጣም ማን ነው የሚያሰፍር ያን ተመሳሳይ እጅ ጽሁፍ እኔ ማህይም ነኝ የመሰረተ ትምህርት ነው ተማርኩም ተዛ ስመጣ ወረቀት በእንተኔ በቃ ይዤ ሄዳለሁ ቦርሳ አለኝ መሳሪያ አለኝ ይዤ ሄጄ እስክሪብቶ እና እንትን ይዛለሁ እዛ መዘግብና መጣለሁ ያቅሜን ጽፋለሁ ስማቸውን ቀኑን ሁሉን ጽፌ መጣለሁ ልጆች ይጽፉልኛል ቤት መጣና ልጆቹን አሰራለሁ ለሪፖርቱም ደግሞ በትክክሉ እነሱ መዝግበውልኝ ይዤ ሄዳለሁ ስንት ልጆች አሉት እኔ የራሱ የወለዷቸው 10 ወልጃለሁ ከ10 5 አሉ እግዚአብሔር ይመስገን አሉኝ 5 አሉ ነፍሳቸውን ይማርልን እንግዲህ ባለቤቶም በህይወት አሉ አይላ በ95 ነው ስም ያረፈው ስለዚህ ግን የብዙ ልጆች እናት ነው በጣም ይሄንን እንግዲህ በጣም እንኳን እዚህ ያሉት በርሶ የተወለዱ ወይም ያዋለዷቸው እናቶች ይቅርና ለኛም ይሄ ታሪክ ሲነገረን በጣም ትልቅ ክብር ነው የሚሰማን ምክንያቱም ለሲወለድ የህፃኑ ድምጽ ሲሰማ አይደለ ሆስፒታልም ቢሆን ውጪ ለሚጠብቅ ቤተዘመድ የከሌ ቤተሰብ እንት ፎጣምጡ ምናምን ሲባል ያለው ስሜት በጣም ትልቅ የደስታ ስሜት ነውና እሱ ደግሞ እኔ ደግሞ ከወላዶቹ በላይ ነው መደሰተው አይደል አዎ እዛ ቦታ ላይ እኔን አምነው ጠርተው ሄጄ እግዚአብሔርን አስቀድሜ ከነናቴ ቀደመኝ ብዬ ነው ከቤቴ የምወጣው እውነትም እንደምለው የሚያጋጥመኝ አጋጣሚ በጥሩ ሁኔታ ስደርስ የዘገየው ምጥ ይፈጥናል በቃ ወዳው ያዋለድኩትን ሰው ደም ታላጠብኩ ደስተኛ አልነበርኩ አስተካክዬ አጥቤ መውጣት አለብኝ ታደም ላይ ጥዬ እንዳልወጣ ማለት ነው እና በዚህ ምክንያት እግዚአብሔርም ጠብቆኛል ከሁሉ ነገር ሰው ከፈራልኝም ከበሽታውም ከምንም የሆንኩት ነገር የለም ተመርመሪ ተባልኩ ተመረመርኩ ነፃ ወጣው እግዚአብሔር የተመሰገነ ይሁን እስካሁንም ያው እንግዲህ አኖሮኛል የሰው ምርቃት ነው ደግሞ ያኖረኝ የተለመዱት ግን ሙያውን እርሶማይ ማዋለዱ ምናልባት በቤተሰብ ይኖር ነው በጓደኛዬ ነው በጣም ጓደኛዬ መወዳት ጓደኛ ነበረችኝ እና ብዙ ጊዜ ትወልዳለች ብዙ ጊዜ ሞትባታል በዛ ሞት መሃል 7ኛ ልጅ እርጉዝ ሆና አንድ ግቢ ውስጥ ነን በቃ መድኃኒት የሚባል ድሮ የባህል መድኃኒት ሾተላይ ይባላል ሾተላይ ይላሉ በሾተላይ ምክንያት መድኃኒት ለሷ ፍለጋ ሄድኩ እናት አላት ባላላት ቤተሰብ አላት እኔ ግን በጣም ስለምወዳት ለሷ ብዬ ያንን መስዋዕት ልከፍል ሄድኩ 3 ወልጃለሁ ከዛ በፊት እኔ እዚሁ አዳማ ነው አዎ 18 ቀበሌ ነበር እኔ አድገቴም ሁሉ ለእንተና 18 ነው አሁን ከዛ በቃ ያ መድኃኒት አገኘው እንደተባልኩት መድኃኒቱን ደብቄያለሁ ደበቅኩ እሷም እኔም ተላቀስን መድኃኒት አርግ እንደተባልኩ አደረኩ መድኃኒቱን ካደረኩላት በኋላ
ያው ጠብቀሽ አንቺ ነሽ የምታዋልጂው ሌላ ሰው መንካት የለበትም አሉኝ ሲሰጡኝ መድኃኒቱ መጀመሪያ ነፍሰ ጡር እያለሽ ነው የሚሰጠው? አዎ በሰባት ወር በሰባት ወር ላይ ነው የሚሰጠው። አሁን ያንን ይዤ መጥቻ አድርጌላት ተዛም በኋላ እንግዲህ ማዋለድ እኔ መውለድ እንጂ ማዋለድ እንዴት እንደሆነ የማውቀው ነገር የለም። ራሳቸው ባለቤቷ እንደዚህ አርገሽ በሁለት ጣትሽ ለከተሽ እንደዚህ አስረሽ እንደዚህ አርገሽ ስትወልድ እንደዚህ ቁረጪ እንደዚህ አድርጊ ብለው ነገሩኝ። እሳቸው ነገሩኝ ሁኔታውን። ማን ናቸው እሳቸው? ወይዘሮ አስካለው ላይ ይባላሉ። ድሮ አሮጊት ናቸው። እሺ አሁን ያንን እሺ ብዬ መጣሁ። መድኃኒቱን አደረኩ። ያሉኝን ሁሉ ፈጸምኩ። ሰዓቱ ሲደርስ መቶ ሲመጣ ግራ ተጋባሁ። ሆነ የመጀመሪያው ነው መውለድ ነው እንጂ ማዋለድ አላውቅም። መጣው ሲመጣ ገባሁ። ጓደኛዬ ነች ወዳታለሁ። እሷ ችግር አለባት በፊትም። አሁን ቀሚሴን አንጥፌ መሬት እንዳይነካብኝ ልጁ ቀሚሴ ዘረጋውና ቀሚሴ ላይ ተወለደ። ቀሚሴ ላይ ተወለደ። ቀሚሴ ላይ አጥቤ እናቷ ነበሩ ተቀላልኩና ለሳቸው ሰጠው። እሳቸው እንዳሉኝ ባረዝማው ባሳጠረው ይሄ ነገር ችግር አይፈጥርም በሚል እትብቱን ነው። አዎ እንደዚህ ለኪ ነው የተባልኩት። ዝም ብዬ ባይኔ ግምት ብቻ እዚህ ጋር ቋጠርኩ፣ እዚህ ጋር ቋጠርኩ፣ እዚህ ማል ላይ ቆረጥኩ። አነሳው እትብቱን። ምንም አልሆነችም። ልጁ ምንም አልሆነ። አነሳው። ከዛ በእንግዲህ ልጅ ችግር ነበረባት በፊት። የምፈራውም እሱ ላይ ነበር። ሞታ ነው የምትገባው። የድሮ አዋላጆች በቁና በወንፊት በአገልግል ክዳን እንደዚህ ነው እየተነቀነቀ መሬት እየተወረወረ እንትን የሚባለው ለእንግዲህ ልጅ። አሁን ያንን ሁሉ ነገር እኔ አላደረኩም፣ ግን በእግዚአብሔር ስለታመንኩ ብቻ አዋለድኩ። ልጁን ጠቅልዬ ለእናትዬ ሰጠው። ወጣሁ ወደ ውጭ። እሷን ጨርቅ አልብሼ ፊቷን ወጣሁ። ለእግዚአብሔር ነግሬ ተማጽኜ ገባሁ። ስነካት ሰውም ሳይነካው ምንም ሳይለው እንግዲህ ልጁ ወደ ወረደ። ሳይበል በዛ ተደሰት። ያ ልጅ ተከለልኩ እንዳሉኝ አድርጌ ልጁ በሰላም እሷም ምንም ነገር ሳትሆን በሰላም ዋለች አደረች። እዛ ደረሰች። አሁን በ35 ቀኑ ወደ ገጠር ይዘውት ገቡ። ሶዶ ጉራጌዎች ናቸው። ክርስትና አስነስተው ክብሩ ይስፋ አሉት። ልጁን ስሙን የክርስትና ስሙ ክብሩ ይስፋ ብለው ሰየሙለት። ልጁ አደገ፣ ለወግ በቃ አገባ። ወይ ደስ ሲል አሉ። አሁን ይጠይቆታል። አሁን እናታቸውም አረፈች። ያም ልጅ 3 ወንዶች 1 ሴት ወልዶ በመሃል እሱም ሞተ። የሱ ተከታይ ደግሞ አለ። አሁን በልብስ ሰፊ ነው፣ አራዳ ይሰራል። የሱን ሱቅ ይዞ ክብሩ ይስፋ ይላል ሱቁ ራሱ። ስለዚህ እርሶ ማስታወሻ ነው ማለት ነው። አዎ በጣም ደስ በሱ ነው ማዋለድ የጀመርኩት በዛች በጓደኛዬ ነው እንጂ ለፊት ልምድም የለኝም። መልካም ራሴ ከመውለድ በስተቀር ማቀው ነገር አልነበረም። ከዛ በኋላ በቃ ምንም ችግር እንደሌለው ሰው ሲወልድ ሲጠሩኝ ደስ ይለኛል። ሄዳለሁ፣ ዋለዳለሁ። መልካም። የመጨረሻው ያዋለዱት 23498 ነው። እዚህ ጋር ስንተኛ ልጅ መሰለ? 565ኛ ልጅ ማለት ነው ያዋለዱት። ከዚህ በኋላ መዝገቡ ጠፍቶ ነው አሉ እንጂ አሉ እንግዲህ ከዛ በላይ ነው ልጅ ያዋለዱት ማለት ነው። ተመዝገቡትም ሳይመዘገብም በፊት ብዙ ልጅ አሉ እዚህ ሰፈር ውስጥ አሉ እኮ። ስለዚህ በአማካይ ስንት ይገምታሉ? አሁን ይሄ 565 የተመዘገበው ከዚህ መዝገብ በፊት ያሉትና ከዚህ መዝገብ በፊት እንደው ቢያንስ አሁን እዚህ አካባቢ እንኳን እንደው ከ30 በላይ ያልተመዘገቡ ልጆች አሉ። መዝገብ ሳይዝ 20 እዚህ ላይ እንደመረበት 600 ሆነ። እሺ ከዛ ደግሞ መዝገብ ላይ ያለውን እንግዲህ በቁጥር አልተከታተልኩትም። አሁን በግምት እንደው 40-50 ቢሆን 40-50 ስለዚህ ወደ 650 ማለት ነው። ያው እንግዲህ በትክክል ያንን ባትለው ወደዛ አካባቢ ከዛ በላይ ሊሆን ይችላል። እንግዲህ በረበለ
በጣም እድሜና ጤና ይስጠው እንዴ በጣም የሚገርም ነው አንድ ልጅ እንኳን ማዋለድ ቀላል ነገር አይደለም አሁን እሷ የባለቤቴ ወንድም ሚስት ነች የዳርኩት እስቲ ይለባሽ እሷን 9 ልጅ ነው የወለደችው ቤት ውስጥ እርሱ ነው የተወለደው 9 ልጅ ነው የወለደችው 7 አሏት አረፍ ይበሉ ሁሉም አሁን እነዚህ ያሉ አለ ቀናቸው እንግዲህ እዚህ ላይ ያቆታል ይሄ መስከረም 30 ይሄ አለቀሽ ሸሚዙ መስከረም 30 መስከረም 30 ጳጉሜ 1 የጳጉሜ ልጆች ማን አልከኝ አብነት የጳጉሜ ልጅ ነው ከዛ አማኑኤል በምን ወር ተወለድክ አማኑኤል የጥር ወር ነው እሺ ባምሌ ማን ነው ናትናኤል ሐምሌ ያለ ጥር አለን ጳጉሜ አለ መልካም ሌላ እዚህ ተወለደ እሺ ህዳር ማን ነው ስምሽ ፍሬ ህይወት ህዳር ሌላ እናቶች ናቸው ማይም እርሱም አዋልደዋቸዋል አንዴ እናትና ልጅ ተገኝታቸዋል ማለት ነው እሰይ እግዚአብሔር ተመሰገነ እርሶስ ልጆች አሉ አልመጣም ጳጉሜ ነው የእርሶም ልጅ የተወለደው ጳጉሜ 1 ጳጉሜ 3 ስለዚህ አለ የጳጉሜ ልጅ አለ ሁለተኛ መስከረም 1 መልካም ሰላም አንቺም እዚህ ነው የተወለድሽው አይደለ ያንቺ ወሩ ምንድን ነበር ጥቅምት ባጀንዳው ላይ ለሰ አንቺ ማን ባጀንዳው ነው የሷ ጊዜ በቀን በአንድ ቀን 3 እናት ነው ያዋለዱት ጥቅምት 27 ወንድሞቼም አሉ ዓመተ ምህረቱ ስንት ነበር ይሄ መዝገብ ምን ይላል መሰለህ አልዋሽም ይሄ መዝገብ ስሙ ማለት አልዋሽም የምነት ቃሌን ክጃላ በላሽ ነው ተገናኘን ሰላም ወንድሜስ ሰኔ 3 ያንቺ ህዳር አለሚን ይቅርታ ጥር ሰኔ ማን ነበር ያንተ ስም ወንደሰን መልካም የኚ ሁሉ ልጆች እናት መሆን ስሜቱ እንዴት ነው ደስታ አይደል ደስታ ነው በሞትም ቀብሩኛል አሳምረው ምናልባት እንግዲህ አሁንም ጊዜ አላቀም እንጂ እንደ ድሮ ይሆን ያው እናቴ ከእናት አለይማ እናቴ ብለው እንደሚቀብሩኝ እርግጠኛ ነኝ በአካባቢ በቅርብ ያሉት ይኖሩላል በጣማም ይጠይቁኛል በወድቅም ያነሱኛል ተማመናለሁ በዚህ ደስ ይላል በጣም ደስ ይላል እንግዲህ እርሶ ያዋሉድበት የነበረው የመገልገያ የህክምና መገልገያ ኪት እዛ አይደል አንድ ቦርሳ ያለው ደግሞ እሱን ጥቂት ነው ያልቻለው ማይስ ያስጎብኙንና እሺ ይሄ ጳጉሜው ልጅ ነው ያመጣው እሺ ማይ ከዩኒሴፍ ነው የሰጠሁት ጥሩ ቃል ውስጡ ምን ነው ያለው በፊት እንግዲህ ክር አለ አልኮል አለ ጂቢ አለ ጥጥ አለ መቀስ አለ የተስማጅ አለ ማስቀመጫው አለ መቀቀያው ሁሉ ነገር አለ ሳህኖች የተሟሉ ስለዚህ ምጥ ደረሰ ሲባል በቃችን ይሄን ይዤ ወጣለው ላስቲክ አለ የሚነጠፍ ለወላዶቹ መጀመሪያ ማነጥፈው እሱን አነጥፋለሁ ከዛ በላይ ልብስ ሰጡኛል እሱን አንጥፌ እዛ ላይ ከወለደች በኋላ ያንን አነሳስቼ የራሴን ልብስ በሚገባ ጥቤ ላስቲኬን ወሉዬ በአልኮል በምን አጸዳዳና ይዤ እመለሳለሁ በጣም ትልቅ ታሪክ ይሄ ቃውን ይዤ የሚሄድበት ይሄኛውን አልዋሽም አልሽው ይሄኛውስ አልዋሽም አይቀመጥው ይሄኛውስ ምን አልሽው ስማችለት አጋዥ እሺ በብራበኳ ሳልኖት ነት አሁን ይሄን ይዘው ምጥመጣ ከሌ ምጧ መጣ ሲባል በምን አይነት ፍጥነት ሊሄዱ እንደሚችሉ ጋሪ አለ ባጃጅ የለም በዛ ነው በጋሪ ነው
ጋሪ ነው ደንበኛ ነበሩ ጋሪ ኧረ በስመ በተገኘው ያለው ነው ምንም ደንበኛ የለም ተተገኘ 15 ሳንቲም ነው የትም ደርሳለሁ 15 ቆይ ግን ማይስልክ እኮ የለም ይዛኔ እንዴት ነው የሚጠራው በሰው ነው እንደው ምናልባት የሚጠየቅ ጥያቄ ይሁን አይሁን እርግጠኛ ባልሆነም አንድ ጥያቄ ላንሳ ሲያዋልዱ ያው በመጥ ሰዓት በጭንቅ ሰዓት እናቶች ያሉት ነገር የማይረሱት የሚያስቅም ሊሆን ይችላል የሚያሳዝን ሊሆን ይችላል እንደው ካለፈ በኋላ አንዳንድ ጊዜ አይደለ እዛ ላይማ ብዙ የሚያስወራል መጡ ባፋፋ ማሳት የዛሬን ብቻ ነው ሁለተኛ ምትደግም አትመስልም ግን በአመት ነው ሁለተኛ ምትደግም አትመስልም የዛሬን ብቻ ይገላግለኝ ሁለተኛ ለምደኛው ነው ይሄ ያለ ነው በሁላችን ከዛ ደግሞ ሁለተኛ ይሄዳሉ እዛችሁ ይላል እንዴ የት ይቀራል ከመጣ ሳይ በጣም እድለኛ ነው ተናት በጣም እድለኛ ነው በጣም መመረጥም ነው እኮ ይሄ መመረጥ በጣም ጥሩልሽ በጣም መመረጥ የነኩት ይባረክ ይባላል የነኩት የተባረከ ነው መባል መመረጥ ነው እውነት ነው ሳቸው የነኩት መባልና ያው እንግዲህ ዛሬ የእናቶች ቀንን አስመልክተን እዚህ አዳማ ናዝሬት ተገኝተናል እናታችን እምዩ አሰፋ ያዋለዷቸው ልጆች ሰብሰብ ብለው አግኝተናቸዋልኛ ደስ የሚል ጊዜ ነው ያሳለፍነው እንግዲህ የሁሉንም ስሜት መግለጽ አለብን አይደለ ግን ሁሉም መናገር ስለማይችል ሁሉንም ወክለው የእናቶች ቀንም ስለሆነ ለእናታችን ስጦታ ለመስጠት ወንድማችን ቆሟል ወደዚህ ጋር ገባ መልካም አረፍ በል ይሄ ነው የምትሰጣቸው ስጦታ በጣም ጥሩ ነው በጣም ጥሩ የእናቶች ቀን ነው የሚለው የኪነ ጥበብ ፌስቲቫል ነው በጣም ጥሩ እሺ ለእናታችን ስጣቸው በቃና እሺ እናታችን በጣም ደስ ብሎናል እርሶን ስላገኘን የርሶን ውጤቶች የርሶን ፍሬዎችን በዚህ መልክ ስላየን በጣም ደስ ብሎናል እንግዲህ እኛም አጋጣሚ ነው የመጣ ነው በደም ተዘጋጅተንበት አይደለም የመጣ ነው ሌላ ጊዜም እንደዚሁ እግዚአብሔር ያኖረን እድሜን ይስጠን እንጂ ሌላ ጊዜም እንጠይቆታለን እንግዲህ እንዲህ ከተሰበሰበን ዘንዳ በርሶ ምርቃት ተመርቀን ብንሰነባበት ብለን እንግዲህ ከሁሉም በፊት እግዚአብሔር ነው የሚመሰገነው እግዚአብሔር ክብር ምስጋና ይግባው አሜን እናትና ልጅ ምስጋና ይግባቸው አሜን እኔንም ለእናንተንም ለኔ ያሳየኝ አምላክ ክብር ምስጋና ይግባው ለሱ ሀገራችንን ኢትዮጵያን ፍቅሯን ሰላሟን መልሶ ሀገር ተረጋግቶ ታለን እንዳንበተን እንዳንለያይ ያድርጉ አሜን እግዚአብሔር ለአመቱ ያብቃን አሜን እግዚአብሔር ይጠብቃችሁ እግዚአብሔር ይስጣችሁ አሳስቦኝ የመጣው ነው አሳቢ ሰጪ መልአክ ይስጥልኝ አሜን አሳቢ ጌታ ያስባችሁ እግዚአብሔር ይባርካችሁ እግዚአብሔር ይጠብቃችሁ የዋላችሁበት ሁሉ ይባረክ የገባችሁበት ሁሉ ይባረክ አሜን የቆማችሁበት ምድር ይለምልምላችሁ የተናገራችሁት ቃላት ይጣፍጥላችሁ ፍቅር ሰላም ይስጣችሁ ተሁሉም በላይ ፍቅር ነው ተሁሉም በላይ ሰላም ነው ለኢትዮጵያ ሰላሟን ያወርድላት የታመመውን ሀገር ሁሉ ይማርልን ሀገር ታማለች ኢትዮጵያ ብቻ አይደለችም ዓለም ታማለች ዓለምን እግዚአብሔር ይማራት እግዚአብሔር ይድረስለት ለህዝቡም ለሁሉም ይድረስለት ለእናንተም እግዚአብሔር ይስጣችሁ ክብር ይስጣችሁ እግዚአብሔር ያክብራችሁ አክብራችሁኝ እዚህ ደረሳችሁ እግዚአብሔር ክብር ይስጣችሁ መድኃኒዓለም ይጠብቃችሁ እግዚአብሔር ይሙላበት በጎደለ አሜን ከማይ ቤት እንግዲህ የምንወጣው ቀደም በደንብ ተመረቀን ልጆቻቸው ሁሉም የእናቱ ለተዋን አንድነትን ዘፍናለን አሉ ከዛ በፊት ግን የሆነ እንግዲህ ሁሉም ልጆቻቸው ናቸው ግን ደግሞ ያብራካቸው ክፋይ የሆኑ ሶስት ልጆቻቸው እዚህ ጋር አሉ ሙሉ ወርቅ ጣሰው እንዳለጣሰው አዲስ ጣሰው ሶስቱ ደግሞ ያብራካቸው ክፋይ ናቸው ማለት ነው ስለዚህ እንግዲህ ከማይ ቤት የምንወጣው የእናቱ ለተዋን በአንድነት በመስፈን ነው ማለት ነው የእናቱ ለተዋን ባወሳ ወዳለው
ደግነቷ ብዙ መሆኑን አውቃለሁ ወላጅ እናትሽ ፍጹም ሳትሰለች ከራሷ አስበልጣ ልጇን ትወዳለች እናቴ ብታመኝ በሕፃንነቴ ደግማ አሳደገችኝ ብቻዋን እናቴ ስለምትጠማኝ ከሱስ ሳልታነስ አሳደገችኝ እናቴ ናና